ከእስራኤል እስከ ኢትዮጵያ የተዘረጋው የቃል ኪዳኑ ታቦት ታሪክና በአሜሪካ የስለላ ድርጅት የወጣው አስገራሚው መረጃ። የአሜሪካ የስለላ ተቋም CIA የሙሴ ጽላትን በሚመለከት ዓለምን በአንድ እግሩ ያቆመ ከዓለም ጫፍ እስከ ጫፍ መነጋገሪያ የሆነ ብዙዎች ትኩረት ሰጥተው በኤክስ የማህበራዊ ድረገጽ ላይ የተቀባበሉት ያለ መረጃ አጋርቷል። ሁሉም ስለ ቃል ኪዳን ታቦት የወጣውን አዲስ ሚስጥራዊ መረጃ ለማወቅ በጉጉት ተሞልቶ ጥያቄዎችን ሲጠይቅ ነበር። የአሜሪካ የስለላ ድርጅት CIA የቃል ኪዳን ታቦቱንና ኢትዮጵያን የሚመለከት አስገራሚ መረጃን አጋርቷል። እኛም CIA የቃል ኪዳን ታቦቱንና ኢትዮጵያን ያገናኘበትን እውነታ እና ቀደምት ታሪኩን እያጣቀስን ወደ እናንተ እናደርሰዋለን። ኢትዮጵያ ውስጥ እንደሚገኝ በምናብ ምልከታ እንዳረጋገጠ የሚያሳይ ሰነድ ይፋ ሆኗል። ሰነዱ የስለላ ተቋሙ እንደ አውሮፓውያን አቆጣጠር በ1988 ባካሄደው የርቀት ምልከታ ሙከራ የእግዚአብሔር የቃል ኪዳን ታቦት የሆነው የሙሴ ጽላት በኢትዮጵያ እንደሚገኝ ማረጋገጡን ይገልጻል። የሲአይኤ ሰነድ ነገሮችን ከሩቅ ሆነው የማየት ተስጦ ያላቸው ሰዎች የታቦቱን መገኛ እንደለዩ አመላክቷል። የሩቅ ተመልካቾቹ ጽላቱ በእንጨት ወርቅና ነሐስ ከተሰራ ሳጥን ውስጥ እንደሚገኝና የሚጠብቁት አካላት እንዳሉ ገልጿልም ተብሏል። የሙሴ ጽላት በሰሜናዊ ኢትዮጵያ የአክሱም ከተማ እንደሚገኝ ይታመናል። ሲአይኤ የቃል ኪዳን ታቦቱ መኖሩን አረጋግጧል። ይህም አዲስ ክርክር አስነስቷል። ሚስጥራዊ የሆነ ሰነዶች እንደሚያሳዩት ሲአይኤ የርቀት እይታን ተጠቅሞ የመጽሐፍ ቅዱሳዊ ቦታ ለመከታተል ተጠቅሞበታል። አንድ ሳይኪክ በጨለማ በተጠበቀ ክፍል ውስጥ ተደብቆ ምናልባትም በመካከለኛው ምስራቅ ገልጿል። ግኝቶቹ ከጥንታዊ ንድፈ ሀሳቦች ጋር ይጣጣማሉ። ነገር ግን ምንም አካላዊ ማረጋገጫ የለም። ታቦቱ አሁንም እዚያ ሊኖር ይችላል። ሰነዶቹ ስለዚህ ዘለቄታዊ ምስጢር ምን ያሳያሉ? ለሺህ ዓመታት ያክል ሊቃውንትና የሃይማኖት ጠበብቶች ስለ 10ቱ ትእዛዛት ስለ ተጻፈበት የሙሴ ጽላት ሲያስተምሩ ቆይቷል። ነገር ግን ማንም የት እንዳለ አያውቅም ነበር። ታዲያ አሁን በ1988 ላይ በተካሄደው የርቀት ምልከታ በመለከታዊ ምስሎች ያጌጠ በወርቅ የተለበጠ የእንጨት መያዣ ያለው ነገር እንደተመለከቱ ገልጿል። ታቦቱ ከመሬት በታች ባለ አንድ በጨለማ በተከበበና እርጥበት ባለ ቦታ ላይ የማይታዩ ረቂቅ ኃይሎች እየተጠበቀ እንደሆነም ተናግረዋል። ይህም ዓለምን ጉድ አስብሏል። በዚህ ሰዓት መላው የኤክስ ተጠቃሚዎች የዚህን የቃል ኪዳን ታቦት ጉዳይ በማንሳት በርካታ ሀሳቦችን እየሰጡ ይገኛሉ። ታዲያ ወደ ቃል ኪዳኑ ታቦት ለመግባት በፈጣሪ ዘንድ መመረጥ አሊያም ጸጋው ሊኖር እንደሚገባም ተገልጿል። አሊያ ግን በዘፈቀድና በድፍረት ወደ ቦታው ለማቅናት ሙከራ ቢደረግ ወደ አመድነት መቀየርም እጣፋንታው ሊሆን እንደሚችልም ተገልጿል። በአክሱም የሚገኘው ጽዮን ማርያም በርካታ ቅርጾችና ሚስጥራዊ ሰነዶች እንዳሉ ቢታወቅም በውስጡ ያለውን ለማየት ግን ፍጹም ሚስጥራዊ ስለሆነ ፈጽሞ አይፈቀድም። በዚህም ምክንያት እዚህ ቦታ ላይ ነው የሚገኘው ብሎ ድምዳሜ ለመስጠት ያስቸግራል። ታዲያ አሁን የሲአይኤ ሰዎች አገኘ ነው የሚሉት መረጃ በትክክለኛ ቦታና ጊዜ በግልጽ ማሳየት ካልቻሉ ጥናቱ ልክ ነው ብሎ ለመቀበል ያስቸግራል የሚሉ በርካቶች ናቸው። በትክክል የቃል ኪዳን ታቦቱ የት ነው ያለው የሚል ጥያቄ ሲቀርብ የርቀት ተመልካቹ ከመሬት በታች ባለ ቦታ ላይ ነው፣ ምናልባትም በመካከለኛው ምስራቅ ይገኛል የሚል መልስ ከመስጠት ውጪ በቁሳዊ ማስረጃ ማቅረብ አልተቻለም። ታዲያ ስለ ታቦት ጽዮን በርካታ ሃይማኖታዊ አስተምሮቶች መነሻ በማድረግ ምርምሮችን ተካሂደዋል። በተለይም ደግሞ ከኢትዮጵያና እስራኤል ጋር ተያይዞ በተደጋጋሚ ሲነሳ ቆይቷል። በተወሰነ መንገድ የቃል ኪዳን ታቦቱና ኢትዮጵያን የሚያገናኛቸው ነጥብ እናንሳ። እስራኤላውያን በመካከላቸው የቃል ኪዳን ታቦት በያዙ ቁጥር በጦርነታቸው ሁል ጊዜ ያሸንፉ ነበር። ነገር ግን ልዑለ እግዚአብሔር ሕዝበ እስራኤል ስለበደሉት እንዲሁም የኤሊ ልጆች አፍኒንና ፊንሃስ በደላቸውና ክፋታቸው ስለበዛ ታቦተ ጽዮን ተማርካ ወደ ፍልስጤም ሄደች። በዚያም አሕዛብ በቤተ ጣዖታቸውን ባስቀመጡበት ጊዜ ዳጎን የተባለውን የአሕዛብ ጣዖት ቀጥቅታ አጥፍታዋለች። በዚያ በአሕዛብ ምድርም ልዩ ልዩ ታምራትን እያደረገች ፍልስጤማውያንን ስላስጨነቀቻቸው የፍልስጤማውያን አለቆች የቃል ኪዳኑን ታቦት ልዩ ልዩ ገጸ በረከቶችን አስይዘው ወደ መጣችበት በሰረገላ አድርገው በክብር ሸኝተዋታል። በዚህም ለእስራኤል ትልቅ ደስታን አጎናጽፏቸዋል። ሀገራችን ኢትዮጵያም የተባረከች ሀገር ናትና በንግሥተ ሳባ አማካኝነት ለታቦተ ጽዮን መቀመጫ እንድትሆን የእግዚአብሔር ፍቃድ ሆኗል። ይህም እንዲህ ነበር። ንግሥተ ሳባ የንጉሥ ሰለሞንን ጥበብ ለማድነቅ ምድረ እስራኤል ድረስ ተጓዘች። እርሱንም በእንቆቅልሽ ፈተነችው። እርሱም
በጥበቡ ሁሉን መለሰላት። ለ6 ወራትም በእስራኤል ተቀመጠች። በዚህም ጊዜ ውስጥ ከጠቢቡ ሰለሞን ቀዳማዊ ምኒልክን ጸነሰች። ንግሥተ ሳባ ከእስራኤል ቆይታዋ ስትመለስ የጸነሰችው ልጅ ተወልዶ አባቱን ለመጠየቅ የመጣ ልጁን መለየት ያስችለው ዘንድ ሰለሞን የጣት ቀለበት ሰጣት። እርሷም ያንን ይዛ በመመለስ ላይ እንዳለች ባህረ ኤርትራን ተሻግራ ከሀገሯ ድንበር ከሐሚሴን አውራጃ ማይብላ የተባለ ቦታ ስትደርስ ቀዳማዊ ምኒልክን ወለደችው። በመናገሻ ከተማዋ አክሱምም ወስዳ በስርዓት አሳደገችው። በኋላም የአባቱን ማንነት አጥብቆ ይጠይቅ ስለነበረ ብዙ ሹማምንትና ወታደሮችን አስከትላ እርሷን የወሰዳትን ነጋድራስ ታምሪንን አደራ ብላ ወደ ኢየሩሳሌም ላከችው። መልኩም አባቱን ይመስል ስለነበረ ብዙ የንጉሥ ሰለሞን ሰራዊቶችና ሕዝቡ ንጉሳቸው ሰለሞን የመጣ መስሏቸው ይሰግዱለት ነበር። ንጉሥ ሰለሞን ስለዚህ ነገር ሲሰማ ወጥቶ በሚመለከትበት ጊዜ የእርሱ ልጅ እንደሆነ በመልኩ መመሳሰል ብቻ አወቀ። በፍቅርም ተቀብሎ አቀፈው፣ ሳመው፣ ከእርሱ ጋርም አስቀመጠው። ከዚህም በኋላ ጠቢቡ ሰለሞን ባዘዘው መሰረት ሊቀ ካህኑ ሰዶቅ የእስራኤልን ቋንቋ፣ ባህል፣ ሃይማኖትና ስርዓት ለ3 ዓመታት አስተማረው። ቀዳማዊ ምኒልክ ከአባቱ ጥበብን ተማረ። ነገር ግን ከጥቂት ዓመታት በኋላ አባትና ልጅን በመልክ ይመሳሰሉ ነበርና ሁለቱም በተለያየ ቦታ ለየብቻ ሲንቀሳቀሱ ሕዝቡ ለሁለቱም እየሰገደ እጅ እየነሳ እየተምታታ ተቸግሮ ስለነበረ እስራኤላውያን ቀዳማዊ ምኒልክ ወደ ሀገር እንዲመለስ ንጉሳቸውን እንዲህ ሲሉ ጠየቁት። ለ2 ንጉሥ መገዛት አንችልም፣ ወይ አንተ ንግስና ልቀቅና ውረድና እሱን አንግሰው፣ ካልሆነ ግን ወደ እናት ሀገር ሰደደው በሚል ሞገቱት። ንጉሥ ሰለሞን ግን አንድ ልጁን በሀገሩ ነግሶ ከእርሱ ጋር እንዲኖር እጅጉን ይፈልግ ነበርና ሊያነግሰው ቢሻም የእግዚአብሔር ፍቃድ ግን አልሆነም። በሌላ በኩል ደግሞ ቀዳማዊ ምኒልክ ወደ እናት ሀገር ሄዶ መንገስ እንደሚፈልግ በመናገሩ የተነሳ ወደ ኢትዮጵያ መሄድ እንዳለበት በቁርጠኝነት አሳወቀ። ንጉሱም ልጄን ወደ መጣበት እንዲመለስ እንድጠይቃችሁኝ ያደርጋለሁ፣ ነገር ግን ወደ ሀገሩ ስሸኘው ብቻውን አይሆንም። የኔ የበኩር ልጅ ከዚህ እንደሚሄድ ሁሉ የእናንተም የበኩር ልጅ ካህናት አብረውት ወደ ኢትዮጵያ ይሄዳሉ ብሎ አዘዘ። በዚህም መሰረት ቀዳማዊ ምኒልክ ወደ ኢትዮጵያ ሲመለስ አብረውት 1200 እስራኤላውያን የበኩር ልጆች፣ 318 በአዛሪያስ የሚመሩ ሌዋውያን ካህናትም አብረውት ለጉዞ ተነሱ። የብሉይ ኪዳን መጻሕፍትንና ሌሎች በርካታ ቁሳቁሶችንም ይዘው ነበር። ነገር ግን ታቦተ ጽዮንን አዛሪያስና ካህናቱ ተማክረው ቀዳማዊ ምኒልክ እንኳን ሳይሰማ በሚስጥር ይዘውት ሊመጡ ተስማሙ። እቅዳቸውን ለማሳካት በታቦተ ጽዮን አምሳያ ሌላ ታቦት አዘጋጅተው ለመሄድ በሚነሱበት ዕለት ሌሊትም ወደ ቤተ መቅደስ ይዘውት ሄዱ። ከቤተ መቅደስ ሲደርሱም የእግዚአብሔር ፍቃድ ነበርና የቤተ መቅደሱ በር ተከፍቶና ውስጡም በብርሃን ተሞልቶ ታቦተ ጽዮን ከመንበሯ በመነሳት ከፍ ብላ አገኟት። በዚህም የአምላክን ፍቃድ ተረድተውና እግዚአብሔርን እያመሰገኑ በፍጥነት ይዘውት ወጡ። በአምሳያዋ የሰሩትንም ቅርጽ በመንበሩ ላይ አስቀምጠው ሄዱ። መንገድ በጀመሩ ጊዜ በኢየሩሳሌም ታላቅ ንጽውጽውታ ሆነ። በከተማይቱ መዓት የወረደ ይመስል ነበር። ከሕዝበ እስራኤል ጋር በሐዘንና በለቅሶ ሸኟቸው። ንጉሡ ይህንን ሲመለከት በመጨነቅ ሊቀ ካህን ሳዶቅን ጠራውና የዚህ ልጅ ጉዞ አስጨነቀኝ። ቀድሞ ከእናቱ ጋር በተገናኘንበት ሌሊት በሕልሜ ፀሐይ ከእስራኤል ወጥታ ስትጠልቅ እንደገናም ደግሞ በሌላ ሀገር ሰማይ ስትበራ ተመልክቼ ነበር። አሁን ደግሞ እንደምታይ ሆነ። እናም ነገሩ ከታቦት ጽዮን ጋር የሚገናኝ መሰለኝ። እባክህ ወደ ቤተ መቅደስ ሂድና ደህንነቷን አረጋግጠልኝ ብሎ ላከው። ሳዶቁም ገስግሶ ቤተ መቅደስ ሲደርስ ታቦት ጽዮንን ከመንበሯ ላይ አጣት። በግንባሩ ወደ መሬትም ተደፋ። ንጉሥ ሰለሞን ሳዶቅን ልኮት ሳይመለስ ስለቆየ ያጋጠመውን እንዲያዩ መልእክተኞችን ላከ። እነርሱም ከነበሩበት ሲደርሱ ወድቆ አገኙት። እርሱንም በጠየቁት ጊዜ ስለሆነው ነገር ነገራቸው። እነርሱም ያዩትንና የሰሙትን ሁሉ ለንጉሡ ነገሩት። ንጉሡ ሰለሞንም እጅግ ተቆጣ። ወታደሮቹንም ጠርቶ ታቦተ ጽዮንን የወሰዷትን ኢትዮጵያውያንን እንዲከተሏቸው ታቦቷን እንዲያስመልሱ እነርሱን ደግሞ እንዲፈጇቸው አዘዘ። ነገር ግን ባህረ ኤርትራን ተሻግረው አልፈው ከሆነ እንዲተዋቸው ነገራቸው። እርሱ ግን ማቅ ለብሶ ታቦተ ጽዮን ከእነርሱ እንደተወሰደባቸው መሪ ለቅሶን እያለቀሰ እግዚአብሔርን ይለምን ነበር። የንጉሡ ወታደሮች በፍጥነት ቢጓዙም ቀዳማዊ ምኒልክና አዛሪያስ ታቦተ ጽዮንን ይዘው ሲጓዙ እጅግ ፈጣን ስለነበሩ ሊደርሱባቸው አልቻሉም። መጽሐፈ ክብረ ነገሥት ይህንን ሲጠቅስ ከመሬት 1 ክንድ ያህል ከፍ ብለው ይሄዱ ነበር በማለት ይገልጸዋል። ባህረ ኤርትራን ከተሻገሩና ግብጽ ከደረሱ በኋላ እረፍትን ባደረጉ ጊዜ አዛሪያስ ለቀዳማዊ ምኒልክ ታቦተ ጽዮንን ይዘውት እንደመጡ ነገረው። አያይዞም አንተም ብትሻ ታቦተ
ታቦቷንም ወደ ሀገሯ ልመልሳት ብትል አትችልም። አባትህ ሰለሞንም ሊወስዳት ቢመጣ አይሆንለትም አለው። ከቦታ ቦታ ይዣት እንቀሳቀሳለሁ ቢልም ያለ ፍቃዷ ምንም እንደማያደርግና ሁሉ ነገር በአምላክ መልካም ፍቃድ እንደሚፈጸም ነገረው። ቀዳማዊ ምኒልክም ይህንን ሲሰማ ተደሰተ። ሕዝቡና ሰራዊቱ በሙሉ ልዑል እግዚአብሔርን አመሰገኑ። ከግብፅ ምድር ወጥተው እስከ ኢትዮጵያ በታላቅ እልልታና ሆታ እግዚአብሔርን እያመሰገኑ መጡ። እንግዲህ ከዚህ ሃይማኖታዊ ታሪክ መነሻነትም የቃል ኪዳን ታቦቱ በኢትዮጵያ ይገኛል የሚል እሳቤም ይኖራል። ነቢዩ ሙሴ 40 ቀንና 40 ሌሊት ጸልዮና ጾሞ 10ቱ ቃላት የተጻፈበትን ጽላት ከእግዚአብሔር ከተሰጠው በኋላ የቃል ኪዳኑን ታቦተ ጽዮንን እንደሰራት መጽሐፍ ቅዱስ ይገልጻል። ታቦተ ጽዮን ከማይነቅዝ እንጨት የተሰራችበት ምክንያት ደግሞ የእመቤታችን ድንግል ማርያም ንጽህናን ለማመልከት ነው። በውስጥም በውጭም በጥሩ ወርቅ የተለበጠች መሆኗ ደግሞ የእመቤታችን ድንግል ማርያም ቅድስናዋን በሁለት ወገን ድንግል የመሆን ምሳሌ ነው። እንግዲህ አሁን ሲአይኤ ባወጣው መረጃ መሰረት የቃል ኪዳን ታቦቱ በኢትዮጵያ የሚገኝ ከሆነ እጅግ ብዙ አስገራሚ ሁኔታዎች ተከትለው መምጣታቸው የማይቀር ነው። በተለይ ደግሞ የቃል ኪዳን ታቦቱ እጅግ በርካታ ታምራትን የሰራች በመለኮታዊ ኃይል የምትጠበቅ በፍጹም ማንም በዘፈቀደ የማይቀርባት በመሆኑ እጅግ አስገራሚ ታምራትን ልንሰማ እንችላለን።